አንዳንዶች ማለት ነው በጣም የምትገርሙ ሰዎች አላቸው ማለት ነው። አብርሽ ማለት ሆስፒታል ገባ ማለት ምንም አይሆንም ማለት ነው። ምድረ ቀናታሞች ማለት ነው። አብርሽን እውነቴ ነው የምላችሁ በምን ያክል እንደምታዩትና ምን ያክል አብርሽ ሚዲያ ላይ ሲመጣ እናንተ እንደ እሳት እንደሚያቃጥላችሁ አይቼበታለሁ በትናንትና ቪዲዮ ማለት ነው። አብርሽ ማለት ጀግና ነው። ቆይ ገና ማንነቱን ያሳያቸዋል ማለት ነው። ይረግጣቸዋል ማለት ነው። አብርሽ እንደውም እናንተን ጨጓራችሁ እየላጣችሁ አይደል? ከዚህም በላይ ያረጋቸዋል። በጣም ነው የሚገርመው ማለት ነው። እውነት ሴት ሆናችሁ የምትሳደቡ ሰዎች ማለት ነው። ወንድም እንደሌላችሁ እህት ቤተሰብ እንደሌላችሁ በቤተሰብ እንዳልተፈጠራችሁ እንደዚህ አይነት ችግር በራሳችሁ ላይ ደርሶ እንደማያቅ ነገር አብርሽን በቃ የተለያየ ነገር እኔ እናንተ ተናግራችኋል ብዬ አይደለም ወይም አንዳንዳችሁ ትናንትና አይታችሁ ይሆናል ዜድ ቤት ማለት ነው የሚናገሩት እስከ ሞት ድረስ የሚመኙለት ማለት ነው። ያንን ለራሳችሁ ያርገው አይደለም፣ ምክንያቱም እኔ እንደናንተ ክፉ አይደለሁም ማለት ነው። አብርሽና ሩታ ደግሞ ማለት ነው ምንም አይደለም። እና በዚሁ አጋጣሚ ማለት ነው የሆነ አባባል አለ፣ የሰው የቀን ክፉ የለም የሰው እንጂ ይባላል። እውነት ነው። እና የትላንትናውም ቀን አልፎ የትላንትና እንባችን በቃ አብርሽና ሩታ አሳዝነውን ያለቀስን ሰዎች ለእኛም ደግሞ የሆነ የደስታ ቀን ይመጣል። ለአብርሽና ለሩታ ደግሞ የሆነ ቀን እውነቴ ነው የምላችሁ ወደ ራሳቸው በቃ ለሰው ህይወት ይብቃኝ፣ ለራሴ ልኖር፣ ለትዳሬ፣ ለቤቴ በቃ እስከ ዛሬ ተሰድቤ ያለው ተረግጭ ያለው የሚሉበት ልቦና እንደሚሰጣቸው እርግጠኛ ሆኜ ነው የምናገራችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና በዚሁ አጋጣሚ አብርሽዬ ሩታ ማለት ነው አላህ ከጎናችሁ ይሁን፣ እናንተን ያግዛችሁ። አብርሽን ደግሞ አላህ ያጠንክርህ፣ እንደ በፊትህ እንደምትመለስ ሙሉ በሙሉ እርግጠኛ ነኝ። ሳቅህ፣ ጨዋታህ በቃ እኔ እንጃ አላቅም፣ ሁሉም ነገር ወደ አንተ እንደሚመለስ ተስፋ አረጋለሁ ማለት ነው። ሩታዬም ደግሞ ከእንደዚህ አይነት ጭንቀት ከእንደዚህ ውስብስብ ካለ ነገር እንድትወጪ ደግሞ አላህ ላንቺም ይርዳሽ። ሌላ ነገር አልልም። አቅም የለኝም። አቅም ቢኖረኝ ኖሮ እውነቴ ነው ሙላችሁ አብርሽና ሩታ እንዴት አድርጌ ባሳየዋችሁ ኖሮ በቃ እኔ የምመኘው ነገር ውስጥ የሚመኘው ነገር ነበረ ማረግላቸው። አቅም ስለሌለኝ በቃ ከምንም በላይ ከሰውም ከምንም በላይ የሚደርሰው አላ ነው፣ የሚረዳ አላ ነው። አላ ይድረስላቸው ለሩታዬና ለአብርሽ ማለት ነው። እና በዚሁ አጋጣሚ ደግሞ አብርሽና ሩታ ደግሞ እውነቴ ነው የምላችሁ ልቦና እንደሚገዙ በቃ ወደ ራሳቸው እንዲመለሱ እኔ እንጃ ያንን ቀን የናፈቀኝ በቃ የራሳቸውን ህይወት ትንሽም ነገር ሆነች ትልቅም ነገር ሆነ የራሳቸው ዘና ፈታ የሚሉበት የሚስቁበት ቡታጀራ የነበሩ ጊዜ በቃ ሩታ ለአብርሽ ስታዝን አብርሽ ደግሞ ለሩታ ሲያዝን ያንን ቀን ይናፍቀኛል። የሰው ልጅ ተስፋ አይቆርጥም መቼም አንድ ቀን ይሆናል ብዬ አስባለሁ ማለት ነው። ግን በዚሁ አጋጣሚ በዚህ ልክ ክፉ አትሁኑ። አንዳንዴ የደረሰበት ነው እንጂ ያልደረሰበት አያውቅም። እኔ ትላንትና በዚሁ አጋጣሚ ማለት ነው የሆነ ኮመንት በጣም ልቤ ሰብሮኛል። እውነት እሷ ወንድሟን አታ ምን ያክል እንደሆነች ያንን ስሜት እንደዚህ አይነት ነገር የደረሰበት ሰው ይረዳል። ስራም ይሁን ድራማም ይሁን እኛ የምናውቀው ነገር የለም ምንም። ብዙችሁ ደግሞ አላቅም ምን እንደምትለፈልፉ ምን እንደምታወሩ በቃ ከአንደበታችሁ እኔ እንጃ ኮሜንት ስትጽፉ ማለት ነው የሆነ የምትቀምሱ ነገር አለ መሰለኝ፣ ምሰክሩ የሆነ ሰካራም ሰው ነው የምትመስሉኝ ማለት ነው። ሰው እንግዲህ ባይምሮ እያለ በእንደዚህ ነገር ሰው ሐኪም ቤት ተኝቶ ታሞ ይሄንን ሁሉ እንባ ስታለቅስ እንኳን እናንተ የምትናገሩት ሌላ፣ የምታወሩት ሌላ፣ የምታሽቃብጡት ሌላ። ማሽቃበጥ እኮ ይደረስበታል እንዴ! ምንም ነገር ይሁን ሰው ታሞ እንዴት ሰው ይስቃል? እንዴት ሞት ትይዛላችሁ እናንተ? ሞር እንኳን እኛ ለምን ብለን ህሌናችን ወቅሶ ልባችን በቃ ጭንቅ ጥብብ ብለን ስናለቅ ስናወራ እናንተ በጎች አዲስ የተፈታች ያማሌል እብድ ትላላችሁ ማለት ነው። እኑን ችግር የለም። የማንም እኮ ማንነት ራሱ ነው እንጂ ማንም አያውቅም። እኛ አብርሽና ሩታ ስለምንወዳቸው ነው። በነገራችን ላይ ሰው የማያሳዝነው ከሰው ጋር የማይኖር እኔ እንጃ። በአሁን ሰዓት እንኳን የሆነ እንስሳ ሲሞት እንኳን ታለቅሳላችሁ። ሚዲያ አስፋልት ላይ የሆነ ሰው እንኳን የሆነ አደጋ ደርሶበት ሳታውቁት እንኳን እንዴ አጋጥሟቸው አያውቁም። እኔ ብዙ ጊዜ ዩቱብ ላይ ቲክቶክ ላይ የሆነ ነገር ሲንሰራቸው በጣም ነው ማለቅሰው በጣም እና ያንን ነገር ከሰው አብሮነት ያልኖራችሁ እኔ እንጃ አላውቅም። እንስሳ ራሱ እንደዚህ እንደናንተ አስተሳሰብ የለውም። ከምሬ ነው ሙላችሁ እና በጣም ትገርማላችሁ። በሰው ላይ እንደዚህ አይደረግም፣ አይወራም። በቃ የሆነ ውስጣችሁ እንኳን ባይፈልግ
ውስጣችሁ ራሱ ለሩታም ይሁን ለአብርሽ የሆነ ጥሩ ስሜት ባይኖራችሁ በቃ ምን ይወስድባችኋል እናንተ? ሩታ የአብሽሪ ጠንክር ያይዞሽ ብትሉ አብርሽ ደግሞ አላ ይማርህ ያሽርህ እንደዚህ አይነት ድጋሚ እንዳትፈጥሩ በህይወታችሁ ብላችሁ ብትጽፉ ምን ትሞታላችሁ? አትሞቱም እኮ። በገንዘባችሁ ይቀነሳል አይቀነስም። መልካምነት ለራስ ነው። ነገር ግን ማለት ነው ሰው እንኳን ይሄን ነገር ይቅርባችሁ ያስጠላል ብሎ እንዴ አብርሽና ሩታ እኮ የሆነ ቀን የሆነ እንባችን አይተው እኮ ይሄንን እንባ አይተው እኮ በቃ በእኛ ምክንያት ሰው ይጎዳል ወይ ብለው ሊመለሱ ይችላሉ። ግን እኛንም እየሰደባችሁ አብርሽንም ሩታንም እየሰደባችሁ እኔ የምትገርሙኝ ነገር ማለት ነው አብርሽ ሐኪም ቤት ተኝቶ ራሱ የምትሳደቡ ሰዎች ጤነኛ ናችሁ? ግን እውነት ለጤናችሁ እያሳሰበኝ ነው። በዚሁ አጋጣሚ አብርሽና ሩታ ሚዲያውን ሁሌም ይመሩታል እንጂ ወደ ኋላ አይውኑም። እያማራችሁ ይቀራል ማለት ነው። እውነት እያማራችሁ እንደዚህ ማለት ነው እየሳሳችሁ ትኖራላችሁ እንጂ መቼም አይጠፋም። ሚዲያ ደግሞ አብርሽና ሩታ ከሌሉበት ለእኛም አይጣፍጠንም። አብርሽንም ይሄ ነው እያወቀ እያለ በህይወቱ እንደዚህ የሚጫወት ሚዲያውን እንዲቀዘቅዝ አይፈልግም። ሚዲያው ጸጥ እንዲል አይፈልግም። እሱም ሰርቶ ሰውን እንዲያሰራ ነው የሚፈልገው ብለዋል ከዚህ በፊት ማለት ነው። የእኔ በታች ያሉት ይዤ ወደ ላይ እንዲወጣ ነው የምፈልገው ብለዋል ማለት ነው። እና ብዙም አያስደስታችሁ ማለት ነው። በሰው ደስታ እኔ እውነቴ ነው የምላችሁ በሰው ደስታ ጊዜ ማለት ነው ምንም አይመስላችሁም። ግን ሰው ተጎድቶ ሰው ሲያለቅስ ሰው ሲሞት ማለት ነው እኔ እንጃ። ትላንትና ራሱ በእኔ በኮሜንት ራሱ ተገርም ያለው አንድ ቀን እንኳን እንደዚህ አይነት ኮሜንት እስከ 250 ኮሜንት ተጽፎልኝ አያውቅም። ግን በዚህ ልክ ክፋት ምን ያደርግልናል? ደስታ ማትፈልጉ እኔ አንዳንዴ እውነቴ ነው የምላችሁ አብርሽና ሩታ ይሄንን ስራ አውቀውበት ነው የሚሰሩት ማለት ነው። ምክንያቱም እናንተ ሰላም አትፈልጉም፣ ፍቅር አይፈልግም፣ ህዝብ ደስታን አይፈልግም፣ ሳቅን አይፈልግም፣ አንድነትን አይፈልግም። በቃ የሚፈልገው ብጥብጥ፣ እርስ በርሳችን እንድንጣላ እንድንባላ ብጥብጥ እንደምንፈልግ ነው። ይሄንን ነገር ነው የተማርኩበት ማለት ነው። ሰው በደስታ እንኳን ሲመጣ ማለት ነው እውነት ሰላም እንኳን አትሉ። ግን ሰው ተጎድቶ ሰው ተሰብሮ ሰውን ባደም እያለቀሰ እያለ የምትሳደቡት የምታሽቃብጡት ሰዎች እኔ በጣም ነው የገረማችኝ ማለት ነው። ለማንኛውም ማለት ነው ለእናንተ ይመቻችሁ። በነገራችን ላይ እኔ በእንደዚህ ሁኔታ ቀጥሉበት አልልም። እንደ እህትነትም ወይም በእድሜም ልትበልጡኝ ትችላላችሁ ወይም ልበልጣችሁ ይችላለሁ። ግን የአንዳንድ ሰው ምክር ንቃችሁት አትሂዱ። እውነት ትንንሽም ዩቱበሮች ራሱ በጣም ምርጥ ምክር ነው የምንሰጣችሁ ማለት ነው። መልካምነት ለራስ ነው፣ አይከፈልበትም። ዛሬ ባይታወቃችሁ ዛሬ ዋይፋይ እንደፈለጋችሁ አገኛችሁ፣ ስልክ እንደፈለጋችሁ አገኛችሁ፣ እንደፈለጋችሁ በአፋችሁ የመጣላችሁ ነገር ስተፉ ነገ ለልጃችሁ ለቤታችሁ እንዳታተርፉ። ይሄንን እወቁበት። አንድ ሰው የሰራው ነገር ማለት ነው ጊዜ ይጨርሳል እንጂ እውነቴ ነው ብላችሁ አንድ ባንዳችን ማግኘታችን አይቀርም። ለዚህ ሁሉ መልካም እንሆን። አብርሽና ሩታ ደግሞ ነገን በደስታ በሳቅ ይመጣሉ። አብርሽ ደግሞ አላህ ጠንካራ ያደርገህ። ጀግና ነህ አንተ፣ ሁሉንም ነገር ትቋቋማለህ። ሰላም ዋሉልኝ እና መልካም ሁኑ።